በ2026 መጀመሪያ ላይ አሜሪካ የምትገኝበት ሁኔታ ከሀገርነት ይልቅ ወደ ጥንታውያን የግላዲያተሮች የሞት ፍልሚያ አውድማነት ተቀይሯል። ይህ ተራ የፖለቲካ አለመግባባት ሳይሆን በአሜሪካ ማህበራዊ መሰረት ውስጥ የሰረጸውን የጥላቻ መርዝ የትራምፕ ደጋፊዎችና ተቃዋሚዎች ያደረጉትን ደም አፋሳሽ ፍጥጫ እናም በዚህ ሁሉ ትርምስ መሃል የመንግስት ተቋማት የደረሰባቸውን የሞራልና የተግባር ሽባነት ነው። ዛሬ አሜሪካ የምትገኝበት ነጥብ በታሪኳ አይታው የማታውቀው የህግ የበላይነት ተንቆ በጉልበተኞች የሚወሰንባት እና እውነትን የሚናገሩ ጋዜጠኞች በካቴና የሚታሰሩባት የጨለማ ምዕራፍ ሆናለች። በአውሮፓውያኑ ጥር 30 ቀን 2026 በኔብራስካ ግዛት ፍሬሞንት ከተማ የተከሰተው ዘግናኝ ድርጊት የአሜሪካን የፖለቲካ ውጥረት ወደማይመለስበት የጥፋት ጎዳና መርቶታል። በፍሬሞንት ሁለተኛ ደረጃ ትምህርት ቤት ደጃፍ ላይ የተሰበሰቡት 150 ያህል ለጋ ወጣቶች በትምህርት ገበታቸው ላይ መሆን ሲገባቸው የወደፊት ተስፋቸው በኢሚግሬሽን እና የጉምሩክ ማስከበር ወይም አይሲኢ ግብረ ኃይል አረመኔያዊ እርምጃ መበላሸቱን በመቃወም ወደ ጎዳና ወጡ። እነዚህ ተማሪዎች የወጡት በሚኒያፖሊስ በአይሲኢ ወኪሎች የተገደለችውን የሬኔ ጉድን ደም ለመጠየቅ ነበር። ሬኔ ጉድ በገዛ መኪናዋ ውስጥ ልጆቿን በምታይበት ሰዓት በጭካኔ በጥይት ተመታ መገደሏ የአሜሪካን የጸጥታ ተቋማት ወደ ግድያ ቡድንነት መለወጣቸውን የሚያሳይ ነበር። የፍሬሞንት ተማሪዎች ይህንን ግፍ በመቃወም በሰላማዊ መንገድ ፍትህ ለሬኔ እያሉ በሚጮህበት ወቅት ነበር ያ አስፈሪውና የጥላቻ ምልክት የሆነው ቀይ መኪና ከፊታቸው የተገተረው። ያ መኪና ተራ ተሽከርካሪ አልነበረም። በትልቅነቱና በኃይሉ የሚመካ የዶናልድ ትራምፕን ግዙፍ ባንዲራ እያውለበለበ የሚገሰግስ የጦር መሳሪያ መስሎ ነበር። መኪናውን የሚነዳው ወጣት በትራምፕ የፖለቲካ መርሆች አእምሮ የታወረ ተቃዋሚዎቹን እንደ ሰው ሳይሆን እንደ አረም የሚመለከት አክራሪ ነበር። ያ የብረት ጭራቅ ሞተር ሲያገሳ የተማሪዎቹ የሰላም ድምፅ በድንጋጤ ጩኸት ተተካ። መኪናውን የነዳው ግለሰብ ለጥቂት ሰከንዶች ከተማሪዎቹ ጋር በንዴት ከተጋጨ በኋላ የሰውን ሕይወት እንዳይምንት የሚቆጥር ውሳኔውን ወሰነ። ሞተሩን በከፍተኛ ድምፅ አስጮኸውና አንዲት የፍትህ መፈክር የያዘች ወጣት ተማሪ ላይ ሆነ ብሎ አነጣጠረ። ያቺ ንጹሕ ተማሪ መፈክሯን ወደ ሰማይ ቀና አድርጋ በቆመችበት ያ የብረት ጭራቅ በኃይል ገጭቶ አሽቀንጥሮ ጣላት። ይህ ድርጊት ተራ የመኪና አደጋ ሳይሆን በአንድ ሀገር ውስጥ የሚኖር ሁለት ጽንፍ የረገጡ ኃይሎች የፊት ለፊት ጦርነት የታወጀበት ቅጽበት ነበር። ተማሪዋን ገጭቶ ካለፈ በኋላ የትምህርት ቤቱ አስተዳዳሪዎች ሊያስቆሙት ቢሞክሩም አሽከርካሪው ግን በድል አድራጊነት ስሜት በፍጥነት እየበረረ ከአካባቢው ተሰወረ። ይህ ክስተት በቪዲዮ ተቀርጾ በመላው ዓለም ሲሰራጭ የአሜሪካ ዲሞክራሲ በመኪና ጎማ ስር ተጨፍልቆ መሞቱን አብስሯል። ይህ ሁሉ አሰቃቂ ድርጊት በየጎዳናው ሲፈጸም በዋሽንግተን ዲሲ ያለው የዲሞክራቶች ፓርቲ አመራር ግን በታሪኩ አይቶት የማያውቀው የሥራ አለመዘጋት በተባለ የፖለቲካ ሽባነት ውስጥ ተዘፍቆ ይገኛል። ዲሞክራቶች በሀገሪቱ እየታየ ላለው የጸጥታ መበላሸት ለአይሲኢ ወኪሎች ከልክ ያለፈ የኃይል እርምጃና ለትራምፕ ደጋፊዎች ጥቃት አፋጣኝ ምላሽ ከመስጠት ይልቅ በውስጥ ሽኩቻና በቢሮክራሲያዊ ንትርክ ተጠምደዋል። ይህ የዲሞክራቶች ዳተኝነትና ወጥ የሆነ ፖሊሲ መከተል አለመቻል አክራሪ የትራምፕ ደጋፊዎች በየጎዳናው ንጹሐንን እንዲያድኑ ፍቃድ እንደ መስጠት ይቆጠራል። ፓርቲው በኮንግረስ ውስጥ ያለውን ስልጣን ተጠቅሞ የአይሲኢ በጀትን ለመቀነስ ወይም አሰራሩን ለመቆጣጠር የገባውን ቃል ወደ ጎን በመተው ዛሬ በየቢሮው በሚደረጉ ፍሬቢስ ስብሰባዎች ጊዜውን እያባከነ ነው። ይህ የዲሞክራቶች ውሳኔ የማሳለፍ አቅም ማጣት ሀገሪቱን ያለ መሪ እንደቀረች መርከብ በማዕበል ውስጥ እንድትናወጥ አድርጓታል። ህዝቡ መፍትሄ በሚጠብቅበት በዚህ ወሳኝ ወቅት የተመረጡ ተወካዮች በፓርላማ አዳራሾች ውስጥ በሚያደርጉት ፍሬቢስ ንትርክ ጊዜያቸውን ሲያባክኑ በኔብራስካና በሚኒሶታ ጎዳናዎች ላይ ወጣቶች ለጥይትና ለከባድ ተሽከርካሪዎች ጥቃት ተጋልጠዋል። በዚህ ሁሉ ስቃይ ውስጥ ደግሞ እውነቱን ለህዝብ የሚያደርሰው የነጻው ፕሬስ ሚና በትራምፕ አስተዳደርና በጸጥታ ኃይሎች ስርዓት ጥቃት እየደረሰበት ነው። በአንድ ወቅት የነጻነት ተምሳሌት በነበረችው አሜሪካ ዛሬ ጋዜጠኞች እንደ ወንጀለኛ የሚታደኑበት ዘመን መጥቷል። የሲኤንኤን ጋዜጠኛ በዘገባ ላይ እያለ በጠራራ ፀሐይ በፖሊስ ቁጥጥር ስር መዋሉ የአሜሪካን የመጀመሪያው ማሻሻያ ወይም ፈርስት አሜንድመንት መብት የቀበረ ክስተት ነው። ጋዜጠኛው በካቴና ታስሮ ሲወሰድ ካሜራዎች ወድቀው ሲሰባበሩና የአይሲኢ ወኪሎች ጋዜጠኛውን ሲያዋርዱት የሚያሳየው ምስል መንግስት የራሱን ጉድ ለመደበቅ ሲል እውነትን ለማፈን የቆረጠ መሆኑን ያረጋግጣል። ጋዜጠኛው የታሰረው ሌላ ወንጀል ሰርቶ ሳይሆን የአይሲኢ ወኪሎች በሚኒያፖሊስና በካሊፎርኒያ የሚፈጽሙትን አረመኔያዊ ድርጊት ለዓለም ስላሳየ ብቻ ነው። ይህ የጋዜጠኛው እስር በትራምፕ ደጋፊዎችና በተቃዋሚዎች መካከል ያለውን ልዩነት ይበልጥ እንዲሰፋና እንዲካረር አድርጎታል። ህዝቡ መረጃ እንዳያገኝ በማድረግ በጨለማ ውስጥ እንዲጓዝ መደረጉ አምባገነንነት በአሜሪካ ምድር ስር መስደዱን ያሳያል። ወደ ካሊፎርኒያ ስንመለከት ደግሞ የዚህ ሁሉ ውጥረትና የኃይል አጠቃቀም ሰለባ የሆነው የ21 ዓመቱ ካዴን ራምለር ታሪክ ልብ ሰባሪ ነው።
በሳንታ አና በተካሄደ ሰላማዊ ተቃውሞ ላይ የፌዴራል ወኪሎች ባልታጠቀ ሕዝብ ላይ የሚተኩሱ ገዳይ ያልሆኑ የተባሉ ጥይቶች የሰውን ሕይወት ለዘላለም የሚያበላሹ አካል ጉዳቶችን እያደረሱ ነው። ራምለር ፊቱ ላይ በተተኮሰበት ወቅት ሕጉ የሚፈቅደው ወደ እግር ወይም ወደ መሬት እንዲተኮስ ቢሆንም ወኪሎቹ ግን ሆነ ብለው በወጣቶቹ ፊት ላይ እያነጣጠሩ መተኮሳቸው የአሜሪካ የጸጥታ ተቋማት ምን ያህል አረመኔያዊ እየሆኑ እንደሆነ ያሳያል። ካዴን ራምለር በአንድ አይኑ ላይ የደረሰበት ጉዳት የአንድ ወጣት ሕልም መቅረት ብቻ ሳይሆን የአሜሪካ መንግስት በገዛ ዜጎቹ ላይ የከፈተው ጦርነት ውጤት ነው። ይህ ክስተትና በኔብራስካ የታየው የመኪና ግጭት ተደምረው በሀገሪቱ ውስጥ የማያቋርጥ የእርስ በርስ ጦርነት ድባብን ፈጥረዋል። የትራምፕ ደጋፊዎች መኪናቸውን እንደ መሳሪያ ተጠቅመው ተቃዋሚዎችን ሲደቁሱ፣ የመንግስት ኃይሎች ደግሞ በሕግ ሽፋን ተቃዋሚዎችን ያለ ምሕረት እያጠቁ ነው። የትራምፕ ደጋፊዎች ሀገራችንን እያስከበርን ነው በሚል ሽፋን የሚያደርጉት ጥቃት፣ በተቃራኒ ደግሞ ተቃዋሚዎች ሕይወታችን ዋጋ አለው በሚል የሚያደርጉት ትግል አሜሪካን ለሁለት ከፍሏታል። የፍሬሞንት ፖሊሶች ምርመራ እያደረግን ነው ቢሉም እስካሁን ድረስ ያንን ቀይ መኪና የነዳውና ተማሪዋን የገጨው ወጣት በቁጥጥር ስር አለመዋሉ በፍትህ ስርዓቱ ላይ ያለውን ጥርጣሬ አባብሶታል። በኔብራስካ ጎዳናዎች ላይ የፈሰሰው ደም ገና ሳይደርቅ ፖለቲከኞች በሚሰጡት ደረቅ መግለጫ ህዝቡን ሊያጽናኑት መሞከራቸው ሌላው ትልቅ ፌዝ ነው። ሴናተር ማካይላ ካቫናው ይህ የሚያስደንቅ አይደለም ማለታቸው ሀገሪቱ ምን ያህል ወደ ጥፋት እየተጓዘች እንደሆነ የሚያሳይ ቢሆንም መፍትሄ ማምጣት ግን አልቻሉም። ይህ የሚያሳየን አሜሪካ በመፈራረስ ላይ ያለች ሀገር መሆኗን ነው። ዲሞክራቶች በራሳቸው የውስጥ ውዝግብና በውሳኔ አልባነት ታስረው የሪፐብሊካኖችና የትራምፕ ደጋፊዎች በኃይል ተጠቅመው ስልጣን ለማስከበር በሚጥሩበት በዚህ ወቅት ተጎጂው ተራው ህዝብና ንጹሐን ተማሪዎች ናቸው። የሲኤንኤኑ ጋዜጠኛ መታሰር የዲሞክራሲያዊ ስርዓቱ መቃብር ላይ የተቀመጠ ምልክት ነው። እውነቱ ተቀብሮ ውሸቱ ነግሶ ጉልበተኛው አሸንፎና ደካማው ተረግጦ የሚኖርባት አሜሪካ ዛሬ በዓለም ፊት አሳፋሪ ታሪክ እየጻፈች ነው። በፍሬሞንት የወደቀችው ተማሪ፣ በሚኒያፖሊስ የተገደለችው ሬኔ ጉድ እና በካሊፎርኒያ አይኑን ያጣው ካዴን ራምለር ሁሉም የአንድ ትልቅ አሳዛኝ ታሪክ አካላት ናቸው። ይህ ታሪክ ደግሞ የአሜሪካ ዲሞክራሲ ውድቀት ይባላል። የፖለቲካ ትንታኔዎች እንደሚያመላክቱት ይህ ግጭት በቅርብ ጊዜ ውስጥ የሚቆም አይመስልም። እንዲያውም የትራምፕ ደጋፊዎች የሚያሳዩት ትዕቢትና የመንግስት ኃይሎች የሚፈጽሙት ጥቃት ተቃዋሚዎችን ይበልጥ ወደ አክራሪነት እየገፋቸው ነው። የዲሞክራቶች ውሳኔ አልባነት ደግሞ ለዚህ ሁሉ ትርምስ እንደማገዶ ሆኖ እያገለገለ ነው። አሜሪካ በአሁኑ ወቅት በደም በጥላቻና በፖለቲካ ክህደት ማዕበል ውስጥ ትገኛለች። እያንዳንዱ ክስተት፣ እያንዳንዱ እስርና እያንዳንዱ ግድያ ሀገሪቱን ወደ ጥልቁ ገደል እየገፋት ነው። ዛሬ በፍሬሞንት የታየው የመኪና ግጭት ነገ በሌላ ከተማ በከፋ ሁኔታ ሊደገም እንደሚችል ግልጽ ነው። ይህ ደግሞ አሜሪካን ለዓለም የምታሳየው አዲሱ ገጽታዋ ሆኗል። የጥላቻ የጭካኔና የመፈራረስ ገጽታ። በዋሽንግተን ዲሲ የሚገኙት የፖለቲካ ማማዎች ዛሬ የመፍትሄ ምንጭ መሆናቸው ቀርቶ የውዝግብና የክህደት መፈልፈያ ሆነዋል። የዲሞክራቲክ ፓርቲ አመራሮች በታሪካቸው ታይቶ በማይታወቅ የሥራ አለመዘጋት ስልት ውስጥ ተዘፍቀው ሀገሪቱን ወደ ባሰ ቀውስ እየገፏት ይገኛሉ። ይህ የሥራ አለመዘጋት ውሳኔ ተራ የቢሮክራሲ ቃል ሳይሆን በሀገሪቱ ላይ እየደረሰ ላለው ግፍ ምላሽ ላለመስጠት የተነደፈ የፖለቲካ ሴራ ይመስላል። ዲሞክራቶች በኮንግረስ አዳራሾች ውስጥ ለቀናትና ለሳምንታት የሚዘልቁ ፍሬቢስ ስብሰባዎችን ሲያካሂዱ፣ የአይሲኢ ወኪሎች ግን በጎዳናዎች ላይ ንጹሐንን ማደን ቀጥለዋል። ፓርቲው በሕዝብ ዘንድ ያለውን አመኔታ እያጣ የመጣው በቃላት ደረጃ ለውጥ እናመጣለን እያለ በተግባር ግን የጸጥታ ኃይሎችን በጀት ከመቀነስ ይልቅ በዝምታው ስለሚተባበራቸው ነው። ይህ የዲሞክራቶች የፖለቲካ ዳተኝነት በትራምፕ ደጋፊዎች ዘንድ እንደ ትልቅ ድል ተቆጥሯል። አክራሪዎቹ የትራምፕ ደጋፊዎች መንግስትም ቢሆን እኛን ለመንካት አቅም የለውም በሚል ትዕቢት እንደ ፍሬሞንቱ አይነት አረመኔያዊ ጥቃት በይፋ እንዲፈጽሙ ሞራል ሆኗቸዋል። በዚህ ሁሉ ትርምስ መሃል የሲኤንኤኑ ጋዜጠኛ በቁጥጥር ስር መዋሉ የአሜሪካን የዲሞክራሲ ጭንብል ሙሉ በሙሉ የገፈፈ ክስተት ሆኗል። ጋዜጠኛው በሚኒያፖሊስ ጎዳናዎች ላይ ሆኖ የአይሲኢ ወኪሎች በሬኔ ጉድ ግድያ ምክንያት የተቆጡ ሰልፈኞችን በጭካኔ ሲደበድቡ በካሜራው እያስቀረ ባለበት ወቅት በ10 የሚቆጠሩ የታጠቁ ፖሊሶች በድንገት ከበቡት። ጋዜጠኛው የመታወቂያ ካርዱን እያሳየና እኔ ጋዜጠኛ ነኝ፣ ስራዬን እየሰራው ነው እያለ በሚጮህበት ወቅት ፖሊሶቹ ያለምንም ርኅራኄ መሬት ላይ ዘርረው በካቴና አሰሩት። ይህ ትዕይንት በቀጥታ ስርጭት በመላው ዓለም ሲታይ አሜሪካ ወደ ሰሜን ኮሪያ ወይም ወደ ሌሎች አምባገነን ሀገራት እየተቀየረች መሆኑን አብስሯል። የጋዜጠኛው መታሰር መልእክቱ ግልጽ ነው። መንግስት የሚፈጽመውን ግፍ የምታዩት እኛ በፈቀድነው መጠን ብቻ ነው የሚል ማስፈራሪያ ነው። ይህ የእስር እርምጃ ጋዜጠኞች ስለ እውነቱ ከመናገር ይልቅ ለሕይወታቸው እንዲሰጉ በማድረግ ሕዝቡን በመረጃ እጦት እንዲሰቃይ አድርጎታል። መረጃ በሌለበት ሀገር ደግሞ ወንጀልና ግፍ እንደ ልብ ይፈጸማል።
ወደ ፍሬሞንቱ ክስተት ስንመለስ ያቺ መኪና ተማሪዋን ገጭታ ስትሸሽ የተፈጠረው ድባብ የአሜሪካን መከፋፈል በግልጽ ያሳያል። ተማሪዋ ደም በደም ሆና መሬት ላይ ወድቃ በምትሰቃይበት ወቅት አንዳንድ በትራምፕ ባንዲራ የተሸለሙ ሌሎች ተሽከርካሪዎች በአካባቢው እያለፉ ለሀገራችሁ ታማኝ ሁኑ በሚል መሳለቂያ ድምፅ ሲያሰሙ ተሰምተዋል። ይህ የሚያሳየው ጥላቻው በግለሰቦች ደረጃ ብቻ ሳይሆን እንደ ማህበረሰብ ስር የሰደደ መሆኑን ነው። የትራምፕ ደጋፊዎች ያንን አሽከርካሪ እንደ ጀግና ሲመለከቱት፣ ተቃዋሚዎች ግን እንደ ነፍሰ ገዳይ ይቆጥሩታል። ፖሊስ ምርመራውን አጓቶታል የሚለው ወቀሳ ደግሞ በሕግ አስከባሪ ተቋማት ውስጥ ያለውን ስርዓታዊ ወገንተኝነት ያጋልጣል። በሺዎች የሚቆጠሩ ሰዎች በቪዲዮ ላይ የአሽከርካሪውን ፊትና የመኪናውን ታርጋ በግልጽ ቢያሳዩም ፖሊስ ግን ገና መረጃ እያሰባሰብን ነው በሚል ሰበብ ወንጀለኛውን በነፃነት እንዲዘዋወር መፍቀዱ ተቃዋሚዎችን ይበልጥ ለቁጣና ለሁከት እያነሳሳቸው ነው። በካሊፎርኒያ የተፈጠረው የካዴን ራምለር ጉዳይ ደግሞ ሌላው የመንግስት ጭካኔ ማሳያ ነው። ካዴን አይኑን ያጣው በአጋጣሚ ሳይሆን ሆነ ተብሎ በታለመ ጥይት ነው። የፌዴራል ወኪሎች ተቃውሞን ለመበተን ሲሉ የሚጠቀሙባቸው የጎማ ጥይቶች በእውነቱ ከሆነ የሰውን አጥንት የመስበርና ሕይወትን የማጥፋት አቅም እንዳላቸው ይታወቃል። ካዴን ራምለር በሰላማዊ መንገድ እጁን ወደ ላይ አንስቶ በቆመበት አንድ የአይሲኢ ወኪል በቅርብ ርቀት ላይ ሆኖ ፊቱ ላይ ማነጣጠሩ ድርጊቱ የተቀነባበረ የበቀል እርምጃ መሆኑን ያሳያል። ይህ ወጣት ዛሬ በአንድ አይኑ ጨለማ ውስጥ ሆኖ ስለ ዲሞክራሲ ሲያስብ ሀገሩ የከዳችው መሆኑን ይረዳል። ይህ የካዴን ስቃይ በሚኒያፖሊስ ሬኔ ጉድ ላይ ከደረሰው ግድያ ጋር ተዳምሮ በአሜሪካ ውስጥ ማንኛውም የመንግስት ተቋሚ በሕይወት የመኖር ዋስትና እንደሌለው አረጋግጧል። በዋሽንግተን ያለው የዲሞክራቶች የሥራ አለመዘጋት ውሳኔ እነዚህን ሁሉ ግፎች ችላ በማለት የፖለቲካዊ ትርፍ ላይ ብቻ እያተኮረ ነው። ዲሞክራቶች የሪፐብሊካን ፓርቲን በጽንፈኝነት ቢከሱም ራሳቸው ግን ወሳኝ በሆነ ሰዓት መሪነትን መውሰድ ተስኗቸዋል። የኮንግረስ አባላቱ በቪአይፒ አዳራሾቻቸው ውስጥ ተቀምጠው የፈረንሳይ ወይን እየጠጡ ስለ ሰብአዊ መብት ሲከራከሩ፣ በፍሬሞንት ጎዳናዎች ግን ተማሪዎች በመኪና ይገጫሉ። ይህ በኤሊት ፖለቲከኞችና በተራ ሕዝብ መካከል ያለው ልዩነት አሜሪካን ወደ ሕዝባዊ አመፅ እያመራት ነው። ብዙዎች ዲሞክራቶች ሪፐብሊካኖች የሚለዩት በንግግር ብቻ ነው፣ በተግባር ግን ሁለቱም የሥርዓቱ ጠባቂ ናቸው የሚል እምነት እያሳደሩ መጥተዋል። ይህ ተስፋ መቁረጥ ደግሞ ወጣቱን ትውልድ ይበልጥ ወደ አክራሪ ተቃውሞ እና ወደ ጎዳና ላይ ግጭት እየገፋው ነው። የሲኤንኤኑ ጋዜጠኛ በእስር ላይ በቆየባቸው ሰዓታት ውስጥ በአሜሪካ የዜና ማሰራጫዎች ላይ የታየው የፍርሃት ድባብ የሚገርም ነበር። ሌሎች ጋዜጠኞች እኛስ ተራችን መቼ ይሆን የሚል ስጋት ውስጥ ገብተዋል። በትራምፕ ደጋፊዎች ዘንድ ደግሞ የጋዜጠኛው መታሰር እንደ ታላቅ በዓል ተቆጥሮ በሶሻል ሚዲያ ላይ የድጋፍ ዘመቻ ሲደረግለት ውሏል። የሐሰት ዜና አውጪዎች መታሰር አለባቸው በሚል መፈክር የፕሬስ ነፃነትን የሚደቁሱ ንግግሮች እንደ ሰደድ እሳት ተሰራጭተዋል። ይህ የሚያሳየው አሜሪካ በአሁኑ ወቅት የጋራ እውነት የሌላት ሀገር መሆኗን ነው። አንዱ ወገን ግፍ ነው የሚለውን ሌላኛው ወገን ጀግንነት ይለዋል። አንዱ ወገን ነፃነት የሚለውን ሌላኛው ወገን ክህደት ይለዋል። እንዲህ ያለ እርስ በርስ የማይግባባ ማህበረሰብ ደግሞ እንደ ሀገር መቀጠሉ አጠራጣሪ ነው። የሬኔ ጉድ ግድያ ያስከተለው ቁጣ አሁንም አልበረደም። የሬኔ ቤተሰቦች ያወጡት መግለጫ እጅግ ልብ የሚነካ ነበር። ሬኔ ለሀገሯ ታማኝ ዜጋ የነበረች፣ ልጆቿን በስርዓት የምታሳድግና ለማህበረሰቡ የምትቆረቆር ሴት ነበረች። ሆኖም ግን በአይሲኢ ወኪሎች አይን ውስጥ እሷ እንደ ዜጋ ሳይሆን እንደ ስጋት ነበር የታየችው። ወኪሎቹ በሬኔ ላይ የከፈቱት እሳት የገደሉት እሷን ብቻ ሳይሆን የአሜሪካን ፍትህ ስርዓት ጭምር ነው። የግድያን ተከትሎ የተነሱት የተቃውሞ ሰልፎች ወደ 50ዎቹ ግዛቶች ተስፋፍተዋል። በትምህርት ቤቶች፣ በዩኒቨርሲቲዎችና በሥራ ቦታዎች ሁሉ ተቃውሞው ቀጥሏል። ነገር ግን መንግሥት ለዚህ ሁሉ ቁጣ የሰጠው ምላሽ ተጨማሪ የኃይል እርምጃና የጋዜጠኞችን ማሰር ብቻ ሆኗል። በዚህ ሁሉ ቀውስ ውስጥ የትራምፕ ደጋፊዎችና ተቃዋሚዎች የሚያደርጉት ግጭት ወደ ጎረቤትና ወደ ቤተሰብ ደረጃ ወርዷል። በአንድ ወቅት አብረው ይበሉና ይጠጡ የነበሩ ጎረቤቶች ዛሬ በፖለቲካ ልዩነት ምክንያት በጠላትነት ይተያያሉ። የፍሬሞንት ተማሪን የገጨው አሽከርካሪ የዚሁ ማህበረሰብ አባል እንደሆነ ይታመናል። ይህ ማለት አጥቂውና ተጠቂው በአንድ ትምህርት ቤት፣ በአንድ ሰፈር የሚኖሩ ናቸው። ይህ በሀገር ውስጥ የበቀለ ጥላቻ ከአምባገነን የውጭ ጠላት ይልቅ አሜሪካን በፍጥነት እያፈራረሳት ይገኛል። ፖለቲከኞች ይህንን ጥላቻ ለስልጣናቸው ማቆያነት እየተጠቀሙበት ሲሆን፣ ዋጋውን ግን ተራው ሕዝብ በደሙ እየከፈለ ነው። የዲሞክራቶች የሥራ አለመዘጋት ውሳኔና የኮንግረስ አባላቱ ግዴለሽነት አሜሪካን ወደማያልቅ የጨለማ ጉዞ መርቷታል። ሀገሪቱ ዛሬ ያለ መሪ እንደ ቀረ ቤት ሁሉም በየፊናው የሚጋጭባት ሆናለች። የሲኤንኤን ጋዜጠኛው መታሰርና በፍሬሞንት የወደቀችው ተማሪ ደም የታሪክ ምስክሮች ሆነው ይኖራሉ። ይህ ታሪክ ለዓለም የሚያስተምረው ትልቅ ትምህርት ቢኖር የፖለቲካ ስልጣን ከሰው ሕይወት በላይ ዋጋ ሲሰጠው ውጤቱ ሁልጊዜም ጥፋት መሆኑን ነው።
አሜሪካ ዛሬ በገዛ እጇ የገነባችውን የዲሞክራሲ ሐውልት በገዛ እጇ እያፈረሰች ነው። እያንዳንዱ ክስተት፣ እያንዳንዱ እስርና እያንዳንዱ ግድያ ሀገሪቱን ወደ ጥልቁ ገደል እየገፋት ነው። አሜሪካ በአሁኑ ሰዓት በሁለት ጽንፎች መካከል ተወጥራ መሆኗ በግልጽ እየታየ ነው። አንደኛው ጽንፍ በትራምፕ ጥላ ስር የተሰለፈው አክራሪነት ሲሆን፣ ሁለተኛው ደግሞ ለለውጥ የሚጮኸውና በግፍ የሚደቆሰው ወጣት ትውልድ ነው። በመካከላቸው ያለው ገደል ደግሞ በደም በእንባና በፖለቲካዊ ክህደት እየተሞላ ይገኛል። የዲሞክራቶች የሥራ አለመዘጋት ውሳኔና የጋዜጠኞች እስር ደግሞ ይህንን ገደል ይበልጥ ገደላማ አድርጎታል። አሜሪካ ዛሬ የምትሰጠው ትምህርት ቢኖር ዲሞክራሲ አንዴ ከላላና ጥላቻ ከነገሰ ወደ ቀድሞ ሁኔታ መመለስ እጅግ አስቸጋሪ መሆኑን ነው። የፍሬሞንት ተማሪ ደምና የሲኤንኤን ጋዜጠኛው ካቴና የአሜሪካን የፖለቲካ ውድቀት የሚያሳዩ ሕያው ምስክሮች ሆነው ይኖራሉ። ይህ ታሪክ የአንድ ሀገር ውድቀትን ብቻ ሳይሆን የሰው ልጅ በፖለቲካ ምክንያት ምን ያህል ጨካኝ ሊሆን እንደሚችል የሚያሳይ ዘግናኝ ሁነት ነው። አሜሪካ ዛሬ በገዛ ልጆቿ ደም እየታጠበች ነው። ይህ ደም ደግሞ ነገን ይበልጥ አስፈሪና ጨለማ ያደርገዋል። ፖለቲከኞች በስልጣን ጥማት በሰከሩበት፣ ህዝቡ በአመለካከትና በፓርቲ በተከፋፈለበትና እውነት በካቴና በታሰረበት ሀገር ውስጥ ሰላም ማለት ዘበት ነው። የፍሬሞንት ጎዳናዎች ላይ የፈሰሰው ደም ፍትህ እስኪያገኝ ድረስ የአሜሪካ ሰማይ በጥቁር የጥላቻ ደመና እንደተሸፈነ ይቆያል። ይህ የጥፋት ጉዞ ወዴት እንደሚያመራ ባይታወቅም ውጤቱ ግን ለመላው ዓለም አስደንጋጭ እንደሚሆን ጥርጥር የለውም። አሜሪካ ዛሬ በመፈራረስ ላይ ያለች ግዙፍ ህንፃ መስላለች። በየቀኑ የሚወድቁት ግንባታዎች ደግሞ የንጹሐን ሕይወትን እየቀጠፉ ነው። ፍትህ የጠፋበት፣ ዲሞክራሲ የሞተበት እናም ጥላቻ የነገሰበት የአሁኑ የአሜሪካ ሁኔታ የታሪክ ትልቅ ጠባሳ ሆኖ ይዘከራል።